ምዕራብ ሸዋ ዞን አዳበርጋ ከባድ ውጊያ ነበር። ብልጽግና ማይነግራችሁ መረጃ ነው። ብልጽግና ስለ ምርጫ ነው የሚያወራው። የምርጫው እንቅስቃሴ ሰሜን ሸዋ ምርጫ አካሄድም ይሄ ብልጽግና አረጋግጧል። አይካሄድም። 7 ወረዳዎች አካባቢ ለምሳሌ ምንም በቃ ይቅርብ ነው ላይ ስለማይታሰብ ዋናው አስፋልት ብቻ ወደ ጎጃም የሚሄደው አስፋልት ብቻ በኮንቮይ ነው የሚሄደው። መከላከያ በኮንቮይ ይሄዳል። ከአስፋልት ግን ወጣ ማለት አይችልም። ስለዚህ ወረዳዎች ደግሞ ከአስፋልት ወጣ ብሎ ነው ያሉትና ማካሄድ አይችልም። ኦላ ባለቤት ስላለው እዛ አካባቢ ሰሞኑ ከትላንት ወዲያ ቅዳሜ ማለት ነው ውጊያ የሆነ ነገር ሞክራለሁ ብሎ ሄዶ ኦራሉም ፒካፑም ወታደሩም በጣም ብዙ ሰራዊት እዛ ሄዶ ከፍተኛ ጉዳት ደርሶበታል። ከፍተኛ ጉዳት ብርሃኑ ጁላ አይነግራችሁም። የኢትዮጵያ ቴሌቪዥን አይነግራችሁም። ማንም አክቲቪስት አይነግራችሁም። ይሄን እንደምታዩት ነው። ጠቅላላ ወረዳ ቤተሰማ ኦሮሞ መንገድ ዋና መንገድ ላይ ነው። አጋጣሚ ኦራሉ እንደምታዩት ነው። የፓትሮልም አለ፣ ወታደሩ አለ። በጣም በሙሉ የነበረው ውጊያ ከባድ ነው። በቃ ከባድ ነው። የሚያሳዝነው የኢትዮጵያ መገናኛ ብዙሃን በፍጹም ስለዚህ ጉዳይ መናገር አይፈልጉም። በፍጹም የሚያሳዝነው ማለት አዲስ አበባ አዳበርጋ የት ነው? ሙገር ነው። የሙገር አካባቢ አዳበርጋ ብታውቁት ነው። ይሄን በጣም አዳበርጋ ሙገር አካባቢ አዲስ አበባ ነው፣ ዙሪያ ነው። 32 የብልጽግና ሰራዊት ሞቷል የተሰማ ነው። 28 ቆስሏል። 11 ተማርኳል። ኦራል አሁን ስክሪን ላይ ያያችሁት ኦራል አለ፣ እሱ ተማርኳል። እንዲያም ተቃጥሎ ይመስለኛል። ዙ 23 ተቃጥሏል፣ እዛው ተማርኳል። ዙ 23 አንድ ፓትሮል ተማርኳል። ይሄ ከትላንት ወዲያ ቅዳሜ ነው። ብልጽግና በፋና ቴሌቪዥን በኢትዮጵያ ቴሌቪዥን በአዲስ ዘመን ሊነገር አይችልም። አዳበርጋ ነው። ቬሪ ክሎዝ ቱ አዲስ ነኝ። ሌላ የኢትዮጵያ ያው አማራ ክልል እንዳለ ሆኖ ነው። አማራ ክልል ያለው በየቦታው እንደዛው ተመሳሳይ ነው ያለው። ውጊያ ላይ ነው ያለው ክልሉ። የክልሉ ልዩ ኃይል የክልሉ ሚሊሻ በጣም ዲሞራላይዝድ ሆኗል። ሰሞኑ የነበረ የደቡብ ጎንደር ጥቃት የነፋስ መውጫና የሐሙሲት አካባቢ የነበረው ሌላ ለማላከክ ተላላኪዎች ናቸው እኮ እነሱ አይደለም ሰው ፕላን አድርጎ ሰጥቷቸው ነው እያሉ ሲያጠለጥሉት የነበረው እነሱ ራሳቸው ምን ሆኖ ነው እያሉ ነው። የብልጽግና እነዚህ አፈቀላጤዎች ፋርሴ ብለዋል። ምን ሆኖ ነው? እንደ ተሸንፈን ነው ወይስ ክደው ነው? አማራ እየከዳን ነው ወይስ ተሸንፈን ነው እያሉ አማራ ከድቷል እያሉት ነው። ለዛ ምንም አፉ ያልፈታ ስንት ያው ሲንተባተብ ታዩታላችሁ። በዩቲዩብ ተንታኝ ነኝ የሚል ከተለያየ የኢትዮጵያ ብሔር ብሔረሰብ ያሰባሰበው ብልጽግና እንደምታዩት ነው። በክልሉ አማራ እየካደን ነው። ካዲ ሆን ብለው ነው እንጂ እቺን ለፋኖ መቆጣጠር አቅቷቸው ነው የሚተንታኞች እያመጣ ነው። ሀዲያ ዛፍ ላይ ያደገው ልጅ ጭምር ያየሁት ነበር ትላንት። ይሆናል ወይኔ አልኩኝ። በቃ ተመስገን ጥሩ ላይ ይሳደባል፣ አደጋ ከበደ ይሳደባል። ምንም ችግር የለባቸውም። ብቻ ማትነካው የሆነ እንትን አለ። ብርሃኑን መንካት አትችልም፣ አዳነችን መንካት አትችልም በፍጹም። የወረዳ አስተዳዳሪ የቀበሌ አስተዳዳሪ የኦህዴድ አባል መንካት አይችሉም። እነዚህ የሚነኩት አቃሉ። ይህ በእንዲህ እንዳለ ተመልካቾች ኩምሩክ የሚባለው የኢትዮጵያ ድንበር በቤንሻንጉል ጉሙዝና በሱዳንና ደቡብ ሱዳን አካባቢ ያለው አዋሳኝ ላይ በተለይ ከሱዳን ጋር የሚያዋስነው ኩምሩክ የሚባለው የኢትዮጵያ ድንበር ነው። የኢትዮጵያ ትንሽ መንደር ነች። የኢትዮጵያ መንግስት ከአካባቢው ልቀቁ እያለ ነው ህብረተሰቡን ከከተማው። ውጊያው በአርኤስኤፍ እና በሱዳን ናሽናል አርሚ በሱዳን መንግስት ሰራዊትና በአርኤስኤፍ ጃንጃው ሚሊሻ መካከል በጣም ከባድ ውጊያ እየተካሄደ ነው። ድንበር አካባቢ የተለያዩ ኢንተርናሽናል ሚዲያዎች እየዘገቡት ነው። ቪዲዮዎችም እየወጡ ነው። እንግዲህ ኩምሩክ አካባቢ እየደረሰ ወደ ኢትዮጵያ ድንበር እየተጠጋ ነው። ስለዚህ ውጡ እየተባሉ ነው። ኢትዮጵያውያን ከኩምሩክ ከተማ ወደ ሌላ አካባቢ ወደ ሴፍ ወደ ሆነ አካባቢ እንዲለቁ የኢትዮጵያ መንግስት ትዕዛዝ እየሰጠ ነው። እንግዲህ አርኤስኤፍ ጌታቸው ጉዲና የሚያስተዳድረው የቤንሻንጉል ጉሙዝ ያለው የአርኤስኤፍ ወታደራዊ ካምፕ ከዛ እየተነሱ ወደ በርካታ የድሮን ጥቃቶች ሱዳን ምድር ላይ አድርሷል። ከነዚህ ውስጥ 6 ድሮኖች ተመተውበታል። ብልጽግና ዝም ነው ያለው።
6 የኢትዮጵያ የቱርክ ሰራሽ ድሮኖችም ሌላ ሀገር ሰራሽ ድሮኖችም ወድመውበታል። ስትራቴጂክ ድሮንስ የሚባሉና በጣም መጠነ ሰፊ ጥቃት ማድረስ የሚችሉ 6 ወድመውበታል። ሱዳን ምድር ላይ ሲደበድብ የተገኙ ማለት ነው ጥቃት የደረሰባቸው። ይሄ ወዴት እየሄደ እንዳለ ደግሞ ይሄ ጦርነት ወደ ቤንሻንጉል ጉሙዝ ተጎትቶ ወደ ህዳሴ ግድብ አካባቢ እየመጣ ነው። ምን አይነት ይዘት እንደሚኖረው በቅርቡ የምናየው ጉዳይ ሆና ተመልካቾች። ሌላ የአገኘሁ ተሻገር ጉዳይ እናነሳ። በጣም ወሳኝ ጉዳይ አገኘሁ ተሻገር ሊመረጥ ጎንደር ሄደ። ጎንደር ሰውየው የገጠር ሰው ነው። አልፋ ጣቁሳ የሚባለው ወረዳ ነው አይደል? አልፋ ጣቁሳ ወደ ሰሜን እንትን አካባቢ ደልጊ የምታውቁት ከሆነ ማለት ደልጊ አካባቢ ነው አልፋ ጣቁሳ ወረዳ። ከዛ ነው መመረጥ የነበረበት። የትውልድ ስፍራው አልፋ ጣቁሳ ነው። ግን እዛ አካባቢ ያው የፋኖ ቦታ ነው። የሰሜን አጠቃላይ አካባቢው ከከተማ ወጣ ሲሉ በሙሉ የፋኖ እጅ ስለሆነ መወዳደር የፈለገው ጎንደር ከተማ ነው። ትላንት ጎንደር ከተማ ሄዶ የምረጡኝ ቅስቀሳ አደረገ። የኛ እንደዚህ ነን እያለ የስንዴ እንትኗን እንደዚህ እያለ ቪዲዮ ተነሳ፣ አቀባበል ተደረገለት። ሌላ ማለት ለምርጫ ቅስቀሳ ሄደ። የሰላም ሚኒስትሩ መሐመድ እድሪስ መሐመድ የሚባለው እዛ ሄዷል። ምረጡኝ ቅስቀሳ ጎንደር ሄዷል። በሌላ በኩል ተመስገን ጥሩነህ ባህር ዳር አይደለም፣ የባህር ዳር ሰው አይደለም፣ የገጠር ነው። ግን ገጠሩ ፋኖ እጅ ላይ ነው ያለው። አረጋ ከበደም የገጠር ልጅ ነው። ፋኖ እጅ ላይ ስለሆነ ሄዶ መወዳደር አይችልም። ስለዚህ ወደ መሀል ከተማ ተወዳደሩ ተባሉ። የግድ አይቀር የሚባሉ ሰዎች ስለሆነ ማለት ነው። ምን አለ የዚህ ሰውዬ ያገኘው ተሻገር ክልሉ አማራ ክልል በየቦታው ውጊያ ባለበት ሰዓት በጣም አሳዛኝ የሚባል የወረዳ አስተዳዳሪ፣ የወረዳ የፖሊስ ኮማንደሩ፣ የሻለቃ ገሌ ምናምን የሚባል ኮሎኔል ገሌ የሚባሉ ሰሞኑ የነበረው ጥቃት ሀዘኑ ገና የጎንደር ህዝብ ገና ሀዘን ላይ ነው ያለው። ልጆቹ ወጥቷል። ወታደሩ አይደለም ሹመኞቹ ብልጽግና ጭምር ሀዘን ላይ መቀመጥ ነበረበት። እንዳለ አከርካሪው የተሰበሩት እንዳለ መዋቅሩ ነው የተሰባበረው። መንቀሳቀስ አይችልም። የወረዳ አስተዳዳሪ የከተማ ምናምን ከንቲባ የሚባል ካምፕ ውስጥ ነው የሚያድሩት። ወታደራዊ ካምፕ ውስጥ ከመከላከያ ጋር ነው የሚያድሩት። እናገኘው ግን ታጅበው፣ ምክንያቱም ፌዴሬሽን ምክር ቤት ነው፣ ብዙ ሰራዊት ይመድባሉ። ከዛ ሰውየው ገባኩ ጎንደር ገባ እየተባለ አቀባበል ይደረጋል። ይሄ ቄስ ሄዶ እያሳልሙታል። ሰልፍ ያሰልፋል፣ ያስደንሳሉ ሁላ። አገኘሁ ተሻገር ምክትል ጠቅላይ ሚኒስትሩ ተባሉ ተመስገን ጥሩነህ እኮ የሚደንሱ እኮ አዘጋጅቶ እስክስታ የሚመጡለት አዘጋጅቶ ኤርፖርት አዘጋጅቶ ጠበቀው። አረጋ ከበደ ይሄ ሰውዬ ምን አለ? ብልጽግና የሰላም ፓርቲ ነው አለ። የሰላም ፓርቲ ቢሆን አገኘሁ ተሻገር ለምን አልፋ ጣቁሳ ሄዳ አትወዳደርም? የትውልድ ቦታ አጎት እናት አባት ምናምን ያሉበት ስፍራ የምትታወቀው አገኘሁ ተሻገር የሚታወቅበት ቦታ የአልፋ ጣቁሳ ወረዳ አይደለም ወይ? እንዴት ተብለው ጎንደር ሄደህ ትወዳደራለህ? አትወዳደርም። በምትታወቀው ገሌኛ ሰው ነው የሚባል በትውልድ ቦታ ነው የሚመረጠው። እንደዛ እኮ ነው አብዛኛው ጊዜ እንደዛ ነው። ይሄን የተናገረው ፕሮፓጋንዳ ላሰማችሁ። ፕሮፓጋንዳዎች ለየት ያለ ፕሮፓጋንዳና የዲሞክራሲ መንግስት ነው፣ የዲሞክራሲ ፓርቲ ነው፣ የሰላም ፓርቲ ነው። ብልጽግና አሁን ከሰላም ጋር ግንኙነት አለው እንዴ? ይተዋወቃሉ? ሰላምና ብልጽግና ይተዋወቃሉ እንዴ? አቅም በፈቀደው መጠን ጎንደር እንዲለማ እንዲለወጥ ክቡር ጠቅላይ ሚኒስትራችን ለጎንደር አብያተ መንግስት ልማት ለጎርጎራ ለመገጭና ለኮሪደር ልማት ከፍተኛ የሆነ በጀት እንዲመደብ አድርገው ነው ጎንደር ላይ ልማት እንዲረጋግጥ ያደረገው። የልማት ጥያቄን ይመልሳል፣ ማህበራዊ ፍላጎትን ይመልሳል፣ የፖለቲካ ጥያቄን ይመልሳል፣ ሰላምና መረጋጋት ያመጣልኛል የሚለውን አካል የፖለቲካ ስልጣን አግኝቶ መስራት እንዲችል ውክልና የሚሰጥበት አይነተኛ ምዕራፍ ነው። ምርጫ ባለበት ሁኔታ ስራልኝ ብለህ ኃላፊነት የሚሰጠው አካልም አይኖርም። ፓርቲያችን ከሌብነት የጸዳ የአገር ሀብት በአገር ላይ የዋለ መሆኑን ማሳያ አንዱ ፓርቲያችን በሀገር ውስጥ እየለሙ ያሉ ልማቶች ማሳያ ተደርገው ነው የሚወሰዱት። የመራጮች ምዝገባ ማሳካት። ሁለተኛው በድምጽ መስጫ ጊዜ መራጩ ተደራጅቶ ብልጽግና እንዲመርጥ ማድረግ። ፓርቲያችን ግለሰቦችን አለ የሚመርጠው። ብልጽግና የሰላም የልማት የዲሞክራሲ ፓርቲ ነው። የልማት የሰላም የዲሞክራሲ ፓርቲ ነው። የከተማ በነገራችን ላይ ከንቲባው ከዛው በፊት የተናገረው ከንቲባ ነው፣ ተቀዳሚ ከንቲባ ምናምን። እኛ የልማት እና ሙስና የሚጸየፍ ነው፣ ሙስና ውስጥ የማይገባ ነው ይላል ብልጽግና ነው። ይሄ በነገራችን ላይ
ከኢህአዴግ አወዳድሩት። ኢህአዴግ ለምርጫ ሲመጣ ምንድነው የሚያደርገው? የልማቱ ጉዳይ በጤና ዘርፉ፣ በትምህርት ዝርጋታ፣ የዩኒቨርሲቲዎች ግንባታ፣ የመንገድ ኢንፍራስትራክቸር፣ የቴሌኮም ግንባታ ኤክስፓንሽን፣ የመብራቱ፣ ባቡር፣ የስኳር ፋብሪካ፣ የማዳበሪያ ብዙ እዚህ ላይ ነበር የሚደረገው። የገጠሩ እንዴት ነበር የምናደርገው? የገጠር ልማት በተመለከተ ኢንተርናሽናል ሪሌሽን፣ ዲፕሎማሲ፣ መከላከያችን፣ ሉዓላዊነታችን በዛ አካባቢ ነው። ምንም ይሄ ሰውዬ ምንድነው ዋና እንትናቸው? ኮሪደር ልማት። ጠቅላይ ሚኒስትሩ የጎንደርን የጎንደር ኮሪደር ጠቅላይ ሚኒስትሩ በጀት በጅተው አሰርተውታል ይላል። አሁን እኮ የጎንደር ከተማ ልማት የጎንደር ከንቲባ ስራ ነው። ኮሪደር እና የሆቴል ግንባታ የመንግስት ስራ አይደለም። ሆቴል የሪዞርት ምናምን የመንግስት አይደለም፣ የግለሰብ ነው። ልክ እንደ ኩሪፍቱ ምናምን። ኩሪፍቱ የግለሰብ አልነበረ እንዴ? ተሸጠ እንዴ? ታዲዮስ ምናምን የሚባል የግለሰብ ነው አይደል? እንደዛ ማለት ነው። ኢንቨስትመንት ነው፣ ለፕራይቬት ሴክተር የሚሰጥ ነው። አብይ አህመድ ግዙፍ የሚባሉ አገራዊ ጉዳዮች ህብረተሰብ የሚጠቅሙ በቀጥታ ፕራይቬት ሴክተሩ ኢንቨስት ማያደርግባቸው የመንግስት ሴክተር ናቸው ተብሎ የሚደረጉት መንግስት ነው ኢንቨስት የሚያደርገው። እሱን ለግለሰብ ነው ለፕራይቬት ሴክተር ነው የሚሰጠው። አገር መንግስት ሆኖ ኢትዮጵያን የሚያስተዳድር የኮሪደር ልማት ምን ገበነባ መንግስት ነን እኮ እኛ የልማት መንግስት ነን ይላል። የኮሪደር ልማት ማለት ነው። ቦተም ላይ ነው ምንድነው? ምርጫ የለም። አማራ ክልል ምርጫ አይካሄድም። ዝም ብሎ አጭር ቋንቋ ምርጫ አይካሄድም። ምርጫ ቅስቀሳ እንደሚደረግ እንሰማለን። በጣም አስገዳጅ ነው። የመንግስት ሰራተኞች ዛሬ እንትና ዋዜማ የዘገበው ዘገባ አለ። ዛሬ የመንግስት ሰራተኞች በግዳጅ የምርጫ ካርድ እንዲወስዱ እየተደረገ ነው ይላል። በግዳጅ ነው። ስራ ቦታ ነው የሚገደሉት። የድሃው ደግሞ ስኳር አንሰጣችሁም፣ ዘይት አንሰጣችሁም፣ የቀበሌ አካባቢ የሚደረግ ነገር አንዳንድ ቅናሽ ነገር ካለ እሱን አንሰጣችሁም፣ ቀበሌ መጣችሁ ነገር ለማሳደስ አትመጡም። ያቺ የግድ ነው። ምርጫ ካርድ አለሽ የለሽም ዋና መመዘኛ ትሆናለች ነው። እና ብዙ ሰው እኔ ራሱ የሚጠይቁ ብዙ ሰዎች አሉ። እናድርግ እንምረጥ ምንድነው አይምን ካርድ እናውጣ የሚል ሰዎች አሉ። በፍርሃት ማለት ተሳቀው ማለት ነው። ምርጫ ውስጥ እንደማይመርጡ ያውቃሉ። ግን ከመንግስት ጋር ደግሞ 5 ዓመት የሚቀጥሉ 5 ዓመት ያሰቃየናል። ስለዚህ ካርድ እናውጣ አይደል ምናምን ብሎ የሚጠይቁ ሰዎች አሉ። እኔ የገጠመኝ ነው። በግድ ነው፣ መብት አይደለም። ዝም በቃ እንትን ማለት እንትን አይደለም የሚታየው። ሌላ የዚህ መንግስት ጉድ የሚያሳይ ተመልካቾች ትናንት ሶሻል ሚዲያ በተለይ ቲክቶክ አካባቢ አክቲቭ የሆናችሁ ሰዎች አይታችሁ ነው ወይ ፌስቡክ ላይ የተለጠፋሉ። አዲስ አበባ አረቄ ሸጠሻል ተብላ የተቀጠቀጠች እናት እግሯ ቶርቸር የተደረገች የእግር ጥፍሮቿ በሙሉ ኦልሞስት ይነቀላሉ። ምንም ጥርጥር የለው ይነቀላሉ። አረቄ ሸጠሻል ተብላ በህግ የተከለከለ ከሆነ ፖሊስ ይዘው ፍርድ ቤት ነው የምትወስደው። በቃ እኮ የሞተ ሀገር፣ የሞተ ስርዓት፣ አሳዛኝ ህዝብ፣ አስፈሪ ሀገር እየሆነ እንዳለ ማሳያ ሚስኪን ድሃ አረቄ ጠምቃ ጠላ ጠምቃ የምትተዳደር እናት ይዞ መቀጥቀጥ ነው። በእውነት እነዚህ ፖሊሶች እናት ሳላቸው ወይ እህት ሳላቸው ወይ ሚስት ሳላቸው ወይ ሴት ልጅስ ወልደዋል ወይ የሚያስብል ነው። ማለት እናት ሚስትም እናትም ልጅም ነች እህትም ነች። እንደዚህ ቀጠቅጧት እናት ለዛው ድሃ ይሄን እንትና በእውነት ካላያችሁ ብዙ ሰው ያላየው ከሆነ ይሄን ምርጥ አራዳ ልጆች ያው አቤት የተፈጠረውን ነገር ልንገራችሁ። ያው እናቴን እንደዚህ መቷት በፖሊሶች ያው እግሯን አቆሰሏት። ኪዳነ ምሕረትን ነው የምላችሁ መቤቴን። ያው እስቲ የኢትዮጵያ ሕዝብ እስቲ ይፍረደን እስቲ። ያው ለምን አረቄ ትሸጣላችሁ? እናቴ ተሙት። ያው እኛ ዳነን እኛ ሰርተን ነው የምንበለው። ያው ቤታችንን እንዴት እንዳደረጉት አዲስ አበባ ፖሊስ እናቴን ደበደበብኝ። የምሬን ነው የምላችሁ። አዲስ አበባ ፖሊስ እናቴን ደበደበብኝ። አዲስ አበባ ፖሊስ እናቴን ደበደበብኝ። ይሄ ትውልድ ምን አይነት ትውልድ ሆኖ ነው የሚያድገው? ይሄ ወጣት ነው አጋጣሚ ሆኖ ሶሻል ሚዲያ ላይ ለቆታል፣ ቲክቶክ ላይ ለቆታል። አክቲቭ ስለሆነ ነውና ፓብሊክ አድርጎታል። ቢያንስ ለእናቱ ድምጽ ሆናል። ለእናቱ ብቻ አይደለም ድምጽ የሆነው
ለሚሊዮኖች እናቶች ልጆቻቸው እንጨት ሸጠው አረቄ ጠምቀው ጠላ ጠምቀው ልጆቻቸው የሚያስተዳድሩ ቤተሰቦቻቸው የሚያስተዳድሩ ለዘመናት ያስተዳድሩ እና ቁም ነገር ላይ ያደረሱ በርካታ ጀግና እናቶች ያሉበት ሀገር ነው። እንጨት ለቅሞ እና የአንዲት እናት ድምጽ አይደለም የሆነው ይሄ ልጅ። የአዲስ አበባ ፖሊስ እናቴን ደበደበብኝ ተመልከቱ፣ ቤታችን እንዴት አድርጎት እንደሄደ። ወንጀል ከሰሩ ወይ ተጠርጣሪ ከሆኑ ህግ ከጣሱ ነው ይፈልጋሉ ብሎ ለምን ፖሊስ ጣቢያ ወስዳቸው? እንደዛ ነው የሚደረገው። አብይ አህመድ እንደዚህ አይነት መንግስት እንደዚህ አይነት ሁሉም በእጁ ሁሉም ነገር ፍትህ እንዲያገኝ ነው እየገፋፋ ያለው። ለዚህ እኮ ነው ሰው ፍርድ ቤት መሄድ አይፈልግም። አንዳንዱ ወንጀል ሲፈጸምበት ነው አልሄድም በግል አገኘዋለሁ ነው የሚለው። የት? እንጦጦ ታውቃላችሁ? እንጦጦ ማለት ጫካ ማለት ነው። ጫካ ማለት ነው። ብዙ ሰዎች የሚጠይቁኝ እንደዛ የሚነግሩ አይ ለዚህ ጉዳይ ፍርድ ቤት አልሄድም እንጦጦ ነው የሚሄደው ይላል። እንዴት? ሰው ቀጥራለሁ አይላል። ፍትህ ማለት አላገኝም፣ በዚህ መንግስት አልተማመንም፣ በቃ ዝም ብሎ ፍትህማ እንደዚህ አድርጎ ገንዘብ ከፍሎ እንደዚህ ያስወጣዋቸው እኔ እንደዚህ ውስጥ መነካካት አልፈልግም፣ በራሴ ፍትህ አገኛለሁ የሚል እኔ ሰው እየገጠሙኝ ነው። ኢትዮጵያ መድረክ አዲስ አበባ ተስፋ መቁረጥ እንደዛ ነው። ተስፋ የቆረጠ ህብረተሰብ እኔ ራሴ ፍትህ ልፈልግ ብሎ ነው ወንጀል ውስጥ ለሚገባው ሰው ኢንፋክት ወንጀል ውስጥ ተሳታፊ ይሆናል ማለት ነው። ምን አገባኝ እዚህ ጋር ይመዝነዋል። ምን ያዋጣኛል ያዋጣኝም ስለዚህ እንጦጦ ልውሰደው ነው የሚለው። ይሄ ልጅ ሲያድግ ምናልባትም እነዚህ ሰዎች በፖሊሶቹ አይቷቸዋል እኮ እነዚህ በአካል የአዲስ አበባ ፖሊስ ነው ያውቃቸዋል። መንግስት ሲገለበጥ መንግስት ሲቀየር ምንድነው እነዚህ አዲስ አበባ ፖሊስ ሆኖ ይቀጥላሉ። ይሄ ሰው ይለቃቸዋል? አይለቃቸውም እኮ አይለቃቸው። በደርግ ጊዜ ወንጀል የፈጸሙ ሰዎች በሄድበት ጎንደር የሚሄድ ኬንያ የሚሄድ ከየትም ሄድ በሙሉ የትም ሄደው ይታወቁ ነበር። ወይ ቤተሰቦቻቸው ያገኛቸው ወይ ቪክቲም ራሱ ያገኛቸዋል። አንተ እኮ እንደዚህ አድርገኛል ይለው እያለ ይለቅማል። እና ፍትህ ቢኖር በተለይ የኢትዮጵያ ሰብአዊ መብት ኮሚሽን ባለው የኢትዮጵያ ሴቶች ጉዳይ ሚኒስትር ዋለች አይደል ዶክተር ማናቸው ኤርጎጌ ነች ምናምን ይሄ ቪዲዮ ብታየው ምን ትላለች? መግለጫ መስጠት አትችልም? የኢትዮጵያ የሴት የህግ ባለሙያዎች ማህበር ምናምን የሚባል ነበር እኮ ድሮ እነ መዓዛ አሸናፊ ሲሸቅሉበት የነበረ እኮ አለ። ለነሱ ቢሰጥ የሆነ ትርጉም አይኖረውም? መኖር ነበረበት። ኦምቡድስማን የሰብአዊ መብት ኮሚሽን ምናምን ቢሰጥ ይሄ ትርጉም አለው። የአንድ እናት ጉዳይ አይደለም ይሄ። በነገራችን ላይ የብልጽግና ጉድ ግን በግልጽ የሚያሳይ ነው። ሌላ ተመልካቾች የኢትዮጵያ ጉድ ወጥቷል። ፋኦ የኢትዮጵያ ጉድ ዝርግፍ አድርጎ ዛሬ አውጥቶታል። የ2026 ቁጥር 1 እርዳታ ፈላጊ ሀገር ኢትዮጵያ ነች። ትኩረት የምትፈልግ ሀገር ኢትዮጵያ ነች። መጀመሪያ ግን በጉራ እንጀምር። በአብይ አህመድ ጉራ ማለት ነው። ዩኤኢ እንደምታውቁት ባሌ ጎባ ያለው እርሻ የስንዴ እርሻ የዩኤኢ ነው። 200 ሚሊዮን የአሜሪካን ዶላር ኢንቨስት አድርጋ ከዛ ስንዴው ወደ ዩኤኢ ይሄዳል። ዩኤኢ ደግሞ ለጉልበት ሰራተኞች ከፊሊፒን፣ ከኢትዮጵያ፣ ከባንግላዴሽ፣ ከህንድ ምናምን የሚመጡ የጉልበት ሰራተኞች አሉ። እዛ ለዳቦ ነው የምታደርገው። ብዙ ጊዜ ተናግረናል። እንትናቸው እንደዛ ነው እና ብዙ ገንዘብ ከኢትዮጵያ ስንዴ አምርታ እሷ ማምረት ስለማትችል ለኢትዮጵያ ይህን ያክል ገንዘብ ሰጥታ እርሻ ገዝታ ባሌ ጎባ የእርሻ የነሱ ነው። ለእስራኤልም እሰጥሻለሁ ብሏታል አብይ። በዚህ አጋጣሚ የት እንደሚሰጣት አይታወቅም፣ ግን ለእስራኤልም ቃል ገብቶላታል። ኢትዮጵያ ምድር ላይ እርሻ ይኖራታል እስራኤልም።